ማር መጣችሁ እኔ መንግስት ይኋላው ባላለው ጫካ ማር ማለት በ3 ትውልድ ላይ መጣ ነው አሁን 3ኛው ትውልድ ማለት ነው ያለሁበት እንኳን ከቤተሰብ ወርስ የመጣ ነው ያ ማለት ከመቶ ማሮች አሉ ከዚህ ብንጀምር ይሄ ማር እንደምታዩ እዚህ ላይ የማር አይነት ቀይ የቴፒ ማር ይላል የሚቀስሙት የንቦች ማለት የዛፉ አይነት እንወስደው ምንድነው አማካኝ በብዛት ምን አዛ አካባቢ ላይ በብዛት ምን እንደሚቀስሙት የሚለው ለምሳሌ ግራዋ ዋንዛ እና ዶቅማ የሚባል ጋማ ዛፍ ይባላል ይሄን ይቀስማሉ ስለዚህ ምን እንደምናደርገው ለደንበኞቻችን ይሄን እናስረዳለን ለምሳሌ ግራዋ አለው ይሄ ቴፒ ማር የሚባለው ግራዋ ነው ስለዚህ መረርዳል ማለት ነው ይሄ ማር በብዛት አሁን እንደዚህ ለጉንፋን ነገሮች በጣም አሪፍ ነው ለሳለ ጉሮሮ ላይ ላሉ ቴክሹ ነገሮች በጣም ተፈላጊነት ያለው ማለት ነው ቀጣይ ወደዚህ ስንመጣ ይሄ ማር ደግሞ ማለት የጎጃም ማር ቢጫ ማር ይላል የሚቀስሙት ዛፍ አይነት አደይ አበባ ወይም ኑግ ነው ያ ማለት መስከረም አካባቢ የሚገኝ ማር ነው ማለት ነው በብዛት አሁን መስከረም አካባቢ አደይ ያለ ኑግ አለ እነሱን ይቀስማል ይማር ደግሞ በብዛት ለብርዝ እንደዚህ አሪፍ ነው ለጤናም ግን ጥሩ ነው ቢሆንም ግን በብዛት ለብርዝ ነው የሚጠቀሙ ደንበኞቻችን ይማር ምንድነው አሸዋነት ባህሪ ያለው በብዛት አሸዋነት ባህሪ ያለው ባለበት ነው የሚቀጥለው አንዳንድ ማሮች ለምሳሌ ያማር ቴፒ ማር የሆነ ሰዓት ላይ አሸዋ የሚሆንበት ሰዓት አለ ይሄኛው ግን መጀመሪያም ሲመጣ አንዳንድ ጊዜ ትንሽ እንደቆየ አሸዋ ይሆናል አሸዋነት ባህሪ ያለው በሱ ይታወቃል ማለት ነው ቀጣዩ ደግሞ ይሄኛው የዋግ ቀይ ማር የሚለው ነው ይህ ማር የማሽላና ግራር ነው በብዛት የሚቀስሙት ደጋ ወደ ደጋና ቆላ የሚባል አካባቢ አለ ወደ ደጋው አካባቢ የሚመጣ ማር ነው ይህ ማር እንደምታዩ ከለሩ ለየት ያለ ነው ከሁሉም ያው የተለያየ ነው ሁሉም ግን ቢሆንም ይሄኛው ደግሞ ትንሽ ለየት ይላል ቆሬ ማለት ባህሪ ያለው ቀጣይ ወደዚህ ወደ ነጩ ስንሄድ ይሄም ነጭ የጌራ ማር ይላል የሚቀስሙት የዛፍ አይነት ገተምና ዶቅማ ነው ጌራ አካባቢ እንደምናውቀው ጌራ በጣም የማር ሀገር ነች ግን እዚህ ጋር እንደምታዩ ይሄ ማር ነጭም አለው በጣም ነጭ አለው ከዚህ ደግሞ ፈዘዝ ሲል ደግሞ ይሄው ይሄም አለ ወቅት አለው ማለት ነው ሁለት አይነት ነው አንዳንዱ በጣም ነጣ ይላል አንዳንዱ ደግሞ ፈዘዝ የሚልበት ሰዓትም አለ ማለት የሚመጣበት አባው ወቅቱ ሲያብብ የሚመጣበት የአባው ወቅት ነው እንደዚህ ለየት የሚያደርግ ለምሳሌ አሁን መስከረም አካባቢ የሚቀሰም ከሆነ በጣም በብዛት የተለያዩ አባዎች ስለሚኖሩ እንደዚህ ከለሩን ጣዕሙም ቀየር ይላል ማለት ነው ቀጣይ እዚህ ጋር የዋግ ምንለው ማር ዋግ ወደ ዋግ ምራሳ ቆጣ ማለት ነው ይሄ የሚቀስም የዛፍ አይነት ጻልዋና ጡልሳ ነው ይሄ ምርት የራሳችን ምርት ነው በእንጀራውም እንደምታዩ እዚህ ጋር ታይዋለሽ አለ ይሄ ማር ደግሞ ትልቁ ጠቀሜታው ለቁስል ነገሮች ቶሎ ያደርጋል ያ ዛፍ በአመት አንድ የሚመጣ ዛፍ ነው ስቶክ ላይ ካላስከው እዚህ ጋር ጣዝማ አለ የሚቀስሙት የዛፍ አይነት ጣዝማ እንደምናውቀው በጣም መራራ ነው ቅንጭብና ቁልቋል ነው ቅንጭብ ማለት ቁልቋል ስንል ይሄ በለሱ ቁልቋል አይደለም እዚህ እንመጣበታለን ግን ቁልቋል አለ የሚፈርጥ ነጭ ነገር የሚወጣበት ቅንጭብም እንደምናውቀው መራራ ነው ከዛ ደግሞ ካፈርም ነው ሶስት አይነት ነገሮች ሌላም ነገር ይቀስማሉ ግን በብዛት ይሄን ይመስላል ይሄ ደግሞ ምንድነው እንደዚህ ለወባ ለሳምባ እንደዚህ ደግሞ ምንድነው ላስ በብዛት እንጠቀምበታል ስለዚህ በጣም ተፈላጊነት አለው ያው የሚገኘው እንደዚህ በቀላሉ አይደለም የሆነ ቦታ ላይ ሲሆንስ ጊዜ ካያት ያቺ ምልክት አድርገህ በዛች መሰረት ተከትለህ ነው የሆነ ሳለ ጠብቃ የምታገኘው ማለት ነው ሁሌ እንደፈለግክ የሚገኝ አይደለም መልካም እንደምታይ እንግዲህ ለማብሻለሁ ያው ግዴታ ንጽህና መጠበቅ ስላለብን ማር ከምንም ነገር ንጹህ መሆን አለበት ትንሿ ነገር ማርን ቶሎ እንዲረጋ ወይም ይሆናል አይደለ ጣዕሙ እንዲቀይር ከለሩ እንዲቀይር ታደርገዋለሽ ከዛ አንፃር እንደምታይ ለማብሻለሁ ይሄ እንጀራ ማር ናቸው አሁን የገቡ ናቸው አሁን ያው ህዳርና ጥቅምት ወቅቱ ነው ሰዓቱ ስለሆነ በዚህ ወቅት አግኝተሽዋል ማለት ነው ይህ ማር የዋግ ኽምራ ማር ሰቆጣ አካባቢ መጣ ማለት ነው እንደምታዩ አሁን ያው ከ15 ቀን ከ10 ቀን በኋላ ደግሞ በወለላው ተጣራው ይገባል ማለት ነው በጣም ብዙ ደንበኞች እንጀራው ማር በጣም ይፈልጉታል ደግሞ ምንድነው የምናደርገው እኛ ነፃ ዴሊቨሪ ያለን ቀጥታ ቤታቸው ድረስ ነው የምንወስደው
ሙሉ የሚወስድ አለ ከስተመሮቻችን አንዳንድ ሙሉ 10 ይዛሉ እነዚህን የሚወስድ አለ ግን ደግሞ እንደምናደርገው ትልቅ ሳህን አለና እዛ ላይ ይዘረጋፋል እዛ ዘርግፈን ቴካዊ እቃዎች አሉ አሳይሻለሁ በእነሱ አድርገን እንሰጣቸዋለን ማለት አሁን እዚህ ጋር ብዙ እንደምታይ የተለያየ እንትን አለ ግን እቺን እያታውና ይሻላል ያው ንቦች ያረጋገጡለት ያተሙት በቃ 70% የጠበቀ ሁሉ ነገር ንቦች አልፈዋል ብሎ የሰጡን ይሄ ነው ማለት አሁን ይሄ ዝግ ነው ብዙ ጊዜ ምን መሰለሽ አሁን አንዳንድ ጊዜ ላይ ኮንኮ ያደርጉና እንትን ያደርጉበታል ፈሳሹን ያደርጉበታል ይሄ ግን ንቧ ራሱ ያተመችው ነው በቃ አትመዋለች ይሄ ነው ታትሟል ማለት ነው ማር ሲቆይ በጣም ነው ማለት ተፈላጊነቱ ሙሉ እየጨመረ ነው የሚሄድ በጣም ሙሉ ንጹህ ማር ከሆነ ከልጅነት ነፃ ከሆነ ውሃ ካነካው ሙሉ ውሃ ከነካው ማር ይደርቃል ሌላም ባድ ነገር ከነካው ይደርቃል አይቀመጥም ሳምንት ራሱ አስቀምጠሽ ማየት ይችላልሽ 400 እስከ 900 ድረስ ዋጋ የኛ እዚህ ቤት ላይ አለ ምንድነው 400 ማር ያው የወረደ ኳሊቲ ኑሮት አይደለም የመጣበት አካባቢ ግን የዛፉ ተፈላጊነት ያንን የዋጋ ልዩነት ይፈጥራል ማለት ነው እሱማ በጣም ውድ የሚባል ማር አለ ግን እሱማ ሁሌ የምታገኙ ማለት ወቅቱን ጠብቁ አንዴ ብቻ ምናልባት ላታገኙም ትችያለሽ ግን ያ ማር እስከ 3000 ብር ድረስ የሚገባበት ቦታ አለ 1 ኪሎ 3000 ብር ድረስ የሚሸጥ ማር አለ ማለት ነው ማር እንበለው እንጂ እንደስሙ ግን እንደ ጣዝማ አይነት አሁን ለምሳሌ ጣዝማ እንደዛው ውድ ነው ስለዚህ ያ ማር ውድ ያረጋው ምንድነው የሚመጣበት ወቅትና ያ ማር ተፈላጊነቱ እሱ ማር ለመድኃኒትነት ለሚፈልገው እንደዚህ ለምግብ ነክ አይደለም የሚሆነው እኛ ምንድነው የምናደርገው እኛ እንደ ድርጅት ምግብና መድኃኒት እናስመረምራለን የተመረመሩ ማሮች አሉ ወረቀቱም አለ ግን ደግሞ እንደዚህ ፋክት ሆኖ ደግሞ እንደዚህ ባይን የሚታዩ ነገሮች ደግሞ ለከስተመሮቻችን እንደሚታየው እሱን እዚሁ እናረጋግጥላቸዋለን በውሃ እናረጋለን ኮካ ምን ይባላል ኮካ እናረጋለን ግን ኮካ የትኛው ትክክለኛውን ይገልጽ አንዳንድ ማሮች በጣም ብዙ ቦታዎች ስትሄጂ የስኳር መጠናቸው ከፍተኛ የሆነ ማር እንትንችን ይኖራሉ እሱን ኮካ ብቻ ብለሽ ታሳያት ስለዚህ እሱን በውሃ የምታረጂው አለ በጣም የምትለየው አለ በሽታ የምታውቂው ማር አለ ይሄንን ነገር እዚህ ጋር በጠየቁን መሰረት እናስረዳቸዋለን በዛ መንገድ ግልጽ እናረጋለን ማለት ነው ማሪዬ ማሮሌላ በደረጃ እንደምታወቀው ኢትዮጵያ በአፍሪካ አንደኛ ነች አምራች ሀገር ነች ግን የተባለውን ያክል ግን እየተሰራ አይደለም ምንድነው አሁን ያለው በቃ እንደዚህ ጥቅምትና ዳር ሲሆን ሁሉም ነጋዴ ነው ሁሉም አትራፍ ባይ ነው ላተርፍ በቃ ስግብግብነት አለ አይደል ግን እኮ የሰው ማለት ሰው እንደገደለ እንደሆነ ግን አያውቁም ቢሰራበት እኮ እኛ ምን አተን አይደለም ማለት ሙሉ ጊዜያችን እንኳን የሚጠይቃል የማር ምርት በመሰረቱ ቢያንስ ጧት ማታ የምትከታተለው ነው እንጂ ቀኑ ሙሉ ለስራ እየሰራው ነው ጧት ማታ የምታየው ስራ ነው ስለዚህ ለምርት ካለ ሰው ቢዝነስ ከሚያደርገው ይልቅ ምርት ላይ ገብቶ አሁንኛ በራሳችን ምንድነው ያደረግነው ለከስተመሮቻችን ዳየሽው እንሸልማለን እንደዚህ ማለት በጣም ሙሉ ማር ተጠቃሚ ከሆነ ያ ከስተመር ከኛ ጋር መሄድ የለበት እሱ ከስተመር ከቻለ እኛ ነፃ እንሰጠዋለን መንጋ ከነንቡ ቀፎ አለ ተጥቅጥ ለዛሬ ዳየሽው ማለት ነው እሱ አለ እሱ እናቀርብለታለን እንሰጠዋለን ነፃ መጀመሪያ ላይ ከዛ እሱ ላይ ጨምሮ ሰፋ አድርጎ እሱ በሰፊው ይሰራል አቅርቦት ደግሞ ምርት እንዲያው አቅርቦት ለገበያ ለማቅረብ ቢቸገር እኛ ጋር ይመጣል አብረን እንሰራለን ማለት ነው ይሄን መንገድ እኛ መቻችተናል በራሳችን ከዚህ በፊት ግን ነበር የነበረው ለገበሬዎች ነበር የምንሰጠው ትጥቅ እንሰጣለን ዘመናዊ ቀፎዎች እንሰጥ ነበር ያ ሲሆን በጣም ምንድነው እንቸገር ነበር ገበሬ ላይ ሲሆን ነጋዴ ይገባበታል ደላላ አለ ይሄ ሁሉ እንቸገራል አሁን ግን ምንድነው ያሰብነው ከህብረተሰቡ ጋር ሆነን ወርደን መስራት በመንግስት ደረጃ ምን ላለው አንዳንዴ ምንድነው ደስ ይሆን አረንጓዴ አሻራ ሲባል አይደል ደስ የሚል ነገር አለ በስራው እንዳለ ሰው ማለት ምንድነው አንድ ጠቅላይ ሚኒስትራችን ሲናገሩ ማር ማለት ፈሳሽ ወርቅ ነው ብለዋል እውነታቸው ነው ከዛም በላይ ነው ለሚያቀው ሰው ስለዚህ መንግስት በእያንዳንዱ ክፍለ ከተማዎች ላይ አሁን የንብ እርባታዎችን ቢከፍት እነሱን ደግሞ ምንድነው ማወዳደር እነሱ እንዴት ነው ያወዳደር በጥራት በብዛት እንደዚህ ያረገ እየሸለመ ቢሄድ ማር ተጠቃሚው ይሄ የሙሉ የአዲስ አበባ ባንክ ከያዝከው ተጠቃሚ ነው ከዛ በኋላ ንጹህ የሚባለው ነገር ይሄ ንጹህ አይደለም ይሄ ጥርጣሬ ውስጥ ሁላ የሚገባኝ ነው አይሆንም ምክንያቱም ሁሉም ሰው የራሱ የሆነ ሲፈልግ የሚያገኘው ነገር አለ ሌላ ከሌ እንደዚህ ዘህንልና እንደዚህ እዚህ ስላለ ከተማ ውስጥ የሆነ ወረዳ ላይ የሆነ ክፍለ ከተማ ላይ አለ እዛ ሄዶ ይገዛል ስለዚህ እኛም ማድረግ እንጀምራለን እዚህ ወተን እኛም ኤክስፖርት ማድረግ እንጀምራለን ምንም ችግር የለውም አቅርቦት አይከብድም በጣም ማር ፈላጊ የሚባለው ህብረተሰብ ራሱ አምራች ነው ይበላል እኛ ደግሞ የራሳችን የገጠሩ ክፍለ ይዘን ለኤክስፖርት እናቀርባለን ሀገራችንን ምን ዛሬ ማቅረብ እንችላለን ማለት ነው